በቃ ከዚህ በኋላ ህይወት የለኝም፣ ከዚህ በኋላ ገነት መግባት መንግስተ ሰማያት መግባት አልችልም፣ ከዚህ በኋላ እግዚአብሔር ጋር አልገናኝም ስንል ከሃይማኖት የምንወጣውና ቅዱስ ጳውሎስ እምነት ተስፋ ስለምናደርገው ነገር የሚያረጋግጥልን ነው ይላል። ተስፋ የምናደርገው መንግስተ ሰማያት አለ። ከዛ ደግሞ በምን እዚያችን ቦታ እንደርሳለን ሲባል በእምነት ማለት ነው። አምነን ተስፋ የምናደርጋትን መንግስተ ሰማያት እንወርሳለን ማለት ነው በእምነት። ይሄንን ቅዱስ ጳውሎስ ይናገራል። በዚህም ለሽማግሌዎች ተመሰከረላቸው ዓለም በእግዚአብሔር ቃል እንደተፈጠረ የሚታየው ነገር ከማይታየው እንደሆነ በእምነት እናውቃለን። እኛውን የሚታዩ ፍጥረታትን ስለምናይ ብቻ አይደለም እግዚአብሔርን የምናምነው፣ የማይታዩ ፍጥረቶችም እንዳሉ ደግሞ ከእግዚአብሔር እንደተፈጠሩም ደግሞ በማመን ነው እንጂ ብሎ ቅዱስ ጳውሎስ ይናገራል ማለት ነው። የሚታዩ የማይታዩ ፍጥረት እግዚአብሔር ፈጥሮ የገዛ እንደሆነ እናምናለን። አሁን ኮስሞስ የሚል ዓለም ከእንዲህ አይነት ነገር ተፈጠረ የሚሉ ሰዎች ፍጥረት የሚታዩ ነገሮች ናቸው፣ ከዛ ውጪ ደግሞ የማይታዩ ነገሮች ፍጥረት አይደሉም ብሎ ይናገራል። ከዛ ውጪ ደግሞ እንደው አጋጣሚ ፍንዳታ ተፈጥሮ ነው ይላል። ይሄ ደግሞ እውነት ሊሆን አይችልም። እንደው ሐሳብም ሲሆን ዝም ብሎ ተረት እንጂ ሐሳብም ሆኖ ሳይንስም ሆኖ የተረጋገጠ ነገር አይደለም ማለት ነው። እና የሚታየው የማይታየው በእግዚአብሔር አምላክ እጅ የተፈጠረው ፍጥረታት ናቸው። እና ይሄንን የሚታየውን በማየት እግዚአብሔርን እናምናለን፣ የማይታየውን ፍጥረት ደግሞ እናምናለን ማለት ነው። እግዚአብሔር እንደፈጠረ ፍጥረታትም እንዳሉ ማናያቸው ከዓይናችን ውጭ ስለሆነ የለም፣ ሌላ ፍጥረት የለም ሊባል አይችልም። አንድ አባት ነው ዮሐንስ አፈወርቅ ነው ይላል ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ከደመና በታች ስለሆንክ ፀሐይ የለችም አትበል። ምክንያቱም ደመናው ይገፈፋል፣ ፀሐይ ትወጣለች፣ ታፍራለህ ማለት ነው። ስለዚህ እኛ ስላላየን ፍጥረታት የሉም፣ ሌሎች ንዑሳን ፍጥረታት የሉም፣ የማይታዩ ረቂቃን ፍጥረታት የሉም አንልም። ምክንያቱም የእኛን ነፍስ አይተናናቅም፣ መላእክትን አይተናናቅም፣ እግዚአብሔርን ራሱን አይተናናቅም። ረቂቅ ዘምረ ረቂቅ ከእሳት ነፋስ ይረቃል፣ ከነፋስ የሰው ልጅ ነፍስ ትረቃለች፣ የሰው ልጅ ነፍስ የመላእክት ይረቃሉ። ከመላእክት ርቅነት የመላእክት ሀሳባቸው ይረቃል፣ የመላእክት ሀሳባቸው በስላሴ ዘንድ እንደ ተራራ ናት ይላል። ምክንያቱም ረቂቃን ሁሉ ረቂቅ ነው እና ረቂቁን እግዚአብሔርን ባለማየት ባለመታየት የሚኖረውን እግዚአብሔርን በእምነት በተስፋ በማድረግ በእምነት ነው የምናምነው ማለት ነው። ስለዚህ አቤልም ከቃየል ይልቅ የሚበልጥ መስዋዕትን ለእግዚአብሔር በእምነት አቀረበ ብሎ ስለ እምነት ይናገራል። አቤል መስዋዕቱን ሲያቀርብ በጥንቃቄ ያደረገው በእምነት ነበር፣ እግዚአብሔር ወዶ ይቀበልልኝ ብሎ። ቃየል ግን እንዲያው ምን እግዚአብሔር ይበላዋል በሚል በኬርለስነት ጥንቃቄ ሳያደርግ ያለ እምነት ማለት ነው እግዚአብሔርን ባለማመን ውስጥ የነበረ ነው። አመጽ ውስጥ ያለ እግዚአብሔርን ባለማመን አመጽ ውስጥ ያለ ነው። እግዚአብሔር የኔን መስዋዕት ወዶ በቸርነቱ ይቀበልልኛል ብሎ ጥንቃቄ ያላደረገ ቃየል ያለማምኑ ሰዎች ምሳሌ ነው። አቤል ግን የአማኞች ምሳሌ ነው። እግዚአብሔር ይቀበልልኛል ብሎ እንግዲህ በግ ነው የሚያርደው። እግዚአብሔር ተቀብሎት ምን ያደርግለታል? እንደ ሰው ቢታሰብ ማለት ነው። የበግ ደም እግዚአብሔር ምን ያደርግ? አይበላው ነገር እንደዛ ብሎ አላክፋፋም። እግዚአብሔር በቸርነቱ የኔን መስዋዕት ይቀበልልኝ ብሎ ከበጎቹ መካከል መርጦ ነበር ያቀረበው። ስለዚህ በእምነት እግዚአብሔር ደስ አሰኘ ይላል። ከቃየል ይልቅ አቤል በእምነት እግዚአብሔር ደስ አሰኘ ይላል። በዚህም ጽድቅ ሆኖ ተመሰከረለት። ምስክሩም መስዋዕቱን በመቀበል እግዚአብሔር ነው ይላል። በዚህም ከሞቱ በኋላ እንኳን ተናገረ። ሄኖክ ሞትን እንዳያየ በእምነት ተወሰደ ይላል። እንግዲህ ሄኖክ በሕይወት እያለ ከሞት ያመለጠ ሰው ነው። እግዚአብሔር አባቶቻችን ምን ይላሉ? እግዚአብሔር በአቤል ሞት አዳምና ሔዋንን አስደነገጣቸው፣ በሄኖክ ከሞት መካከል ወደ ሰማይ በማውጣት አረጋጋቸው ይላል። እንግዲህ ሄኖክ እስከሚያርግ ድረስ አባቱ አዳምና እናቱ ሔዋን ማለት የልጅ ልጁ ስለሆነ ነው። እንግዲህ ሰባተኛ ትውልድ ነው ሄኖክ። እስከዛ ድረስ አልሞቱም ነበር። ብዙ አመት ነው ብዙ አባቶቻችን ከኖህ ዘመን በፊት የነበሩ አባቶች የኖሩት እስከ 960 ድረስ ይኖረዋል፣ መቱሳላን ጨምሮ ማለት ነው። ታዲያ ለምንድን ነው እንደዚህ የሚያክል እድሜ የኖሩት ቢባል አንደኛ የተፈጥሮ መዛባት አልገጠመው። አሁን በጣም ከፍተኛ የተፈጥሮ መዛባት አለን እኛ የምንበላው ነገር የተፈጥሮ መዛባት ጋር ተያይዞ ከኬሚካሎች ጋር ተያይዞ ፋብሪካዎች ከሚያወጡት ጭሳጭሶች ጋር ተያይዞ የሰው ልጅ ብዙ አመት እንዳይኖር የሚያደርጉ ነገሮች ናቸው። ንጹህ የሆነ ቬጂቴብል አናገኝም፣ የተበከለ ነገር ነው የምናገኘው። በሰዓቱ የነበረው ግን የተበከለ አልነበረ። ፋብሪካ ቢባል የለም፣ እንዲህ አይነት ተፈጥሮን ሊጎዳ የሚችል ነገር አልነበረም። ስለዚህ ንጹህ ተፈጥሮ ስለሚያገኙ በዚህ አመት ይህን ያክል እድሜ መኖር ችለዋል። ከዛ ውጭ ደግሞ እግዚአብሔር ለተተኪው ትውልድ እያስተማሩ እንዲኖሩ ነው።
እና በዚህ መነሻነት አዳምና ሔዋን 930 ዓመት ነው እንግዲህ አዳም የኖረው። አዳም 930 ዓመት ነው የኖረው። 1000 ዓመት ሊሞላው 70 ዓመት ነው የቀረው። 70 ዓመቷን ነው እኛ የምንኖረው ማለት ነው። አዳም ሳይበድል 1000 ዓመት ቢሆን ኖሮ በዛው ዕፀ ሕይወትን በልቶ ለዘላለም ይኖር ነበር። ግን አልቻለም። 7 ዓመት ብቻ ኖረ። ከዛ በኋላ ወደቀ። ግን በምድር 930 ዓመት ኖረ። ሄኖክ እስከሚያረግ ድረስ ማለት ነው፣ እስከሚነጠቅ ድረስ፣ ከሞት እስከሚሰወር ድረስ አዳምና ሔዋን ነበሩና አረጋጋቸው። በአቤል ሞት አስደነገጣቸው፣ ደነገጡ። በዚህ ምድር እነሱ ወልደው በጣም ታዛዥ ቅን የሚወዱት ልጅ ሲሞትባቸው ደነገጡ። ሞት እንደዚህ ነው ብሎ ተደናገጡ። እናቱ ሔዋን ምን ይሰማት ይሆን? በእውነት ልጇ ምንም በማያውቀው በልጇ በኩል ሲገደልባት ወደ ሲኦል ብቻውን ሲወርድ አቤል ምን ይሰማት ይሆን? ያለ ጥፋቱ ወደ ሲኦል ሲጋዝ በእኔ ምክንያት ነው አቤል ልጄ ወደ ሲኦል የተጋዙ የሚል የሲኦል ህይወት ይገጥማታል። ከዛ ሁሉ ግን ተስፋ የሰጣቸው በሄኖክ መወሰድ ነው ወደ ሰማይ መውጣት እና በህይወት ወደ ሰማይ መውጣትም ወይም በህይወት ለመኖር እንደሚቻል ሄኖክ በማሳየታቸው ይጽናናሉና ሄኖክ በእምነት ከሞት ተወሰደ ብሎ ቅዱስ ጳውሎስ ይናገራል። እግዚአብሔር እንዳየ በእምነት ተወሰደ። ሄኖክ እግዚአብሔር ስለወሰደው አልተገኘም። ሳይወሰድም እግዚአብሔርን ደስ እንዳሰኘው ተመስክሮለታልና ብሎ ቅዱስ ጳውሎስ ስለ ሄኖክ መልካምነት ይናገራል ማለት ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ብሎ እግዚአብሔርን ማመኑ ሰዎች ባለማመን እግዚአብሔርን ደስ ሊያሰኟቸው ነው። እግዚአብሔር ደስ የሚሰኘው በእምነት እንደሆነ ቅዱስ ጳውሎስ ይናገራል። ወደ እግዚአብሔር የሚቀርቡ አስቀድሞ እግዚአብሔር እንዳለ ለሚሹትም ዋጋ እንደሚሰጣቸው ሊያምን ይገባዋል። ኖህም ስለማይታየው ነገር የነገሩትን ባመነ ጊዜ ፈራ፣ ቤተሰቡን ያድን ዘንድ ክፍል ያላትን መርከብ ሰራ። በዚህም ዓለምም አስፈረደበት። በእምነቱ የሚገኘው ጽድቅ ወራሽ ሆነ ብሎ ስለ ኖህ ከጥፋቷ መትረፍ ቅዱስ ጳውሎስ ይናገራል ማለት ነው። ታዘዘ ኖህ 100 ዓመት ገና 120 ዓመት አለው። 100 ዓመት መርከብ ስራ ተባለ። 98 ዓመት መርከብ ሰራ። እንግዲህ ምንም አይነት ውሃ በሌለበት ሊመጣ ይችላል ብሎ ማለት አምኖ እግዚአብሔር የተናገረውን ነገር አምኖ 98 ዓመት ሙሉ ምንም ተስፋ ሳይቆርጥ ኖህ መርከብ ሰራ። ከዛ በኋላ እነዚህ እኮ ሰዎች የኖህ ጋር ሲሰሩ የነበሩ ለክፍያ ይሰሩ ነበር። ቤተክርስቲያንም ላይ አሁን ቤተክርስቲያን የኖህ መርከብ ናት፣ ከጥፋት በላይ ናት። እና ቤተክርስቲያንም ለሳንቲም ለገንዘብ የሚሰሩ ሰዎች ይኖራሉ። ልክ ኖህ ሳንቲም ሰጥቶ መርከቡን ሲሰሩ ሲያግዙ እንደነበረው ማለት ነው። እነሱ አልዳኑም። ኖህና ቤተሰቡ ሊድኑበት እግዚአብሔር በዚህ መልኩ ኖህን መረጠ። እግዚአብሔር ነው የመረጠው ሲባል እንደው ቅር መሰኘት አይገባም። ኖህ 10ኛ ትውልድ ነው። ዳግመኛ አዳም የሚባል ከሚችሉት መካከል አንዱ ነው። ዓለሙ በሙሉ ጠፍቶ በኃጢአት ወድሞ ሰው የሚባል ሰውነቱን ትቶ የሰው ልጅ ሊጠፋ በነበረ ጊዜ እግዚአብሔር ድጋሚ ለሰው ልጅ ሕይወት ለመስጠት በኖህ አማካኝነት ትእዛዝ ሰጠው። ኖህ ግን በእምነት ታዘዘ። ምንም ስላላመነ ቢተው ኖሮ ሳያምን ቢተው ኖህ ቤተሰቡን ሊተርፉ ሰው የሚባል በዚህ ምድር ላይ ኖር ይችል ነበር። ግን እግዚአብሔር ያዘዘውን ታዞ 98 ዓመት ሙሉ በዛው በመርከብ እየሰራ ቆይቶ በ98ኛው ዓመት እግዚአብሔር ሕዝቡ እንደማይመለስ ሲያቅ ሰው ልጅ ሙሉ ሊጠፋ እንደሆነ ሲያቅ ሙሉ ተፈጥሮ ሊበላሽ እንግዲህ ምን ያደርጉ ነበር? የሰውን ተፈጥሮ ከእንስሳት ጋር ያዳቅሉ ነበር። ከንስር ጋር ያዳቅሉ ነበር። ከፈረስ ጋር ያዳቅሉ ነበር። ሰው የሚባል ሙሉ ሊጠፋ ነበር። ያንን እግዚአብሔር ባወቀ አንድም ሰው እንዳይኖር አድርጎ ኖህ ብቻ አተረፈ። እንስሳት አራዊቱም አንድ ላይ እንዲጠፉ አደረገ። ምክንያቱም የሚቀረው ሰው 8 ነፍስ ነው። 8ቱን ነፍስ እንስሳት አራዊቱ በነበረው ቁጥር ልክ ቢሆኑ ይሄን በልተው ጨርሱ ነበር። እግዚአብሔር ባወቀ እንስሳትን አራዊቱን ሙሉ አጠፋቸው። ከዛ በኋላ የሰውን ልጅ አዳነ ማለት ነው። ስለዚህ ኖህ በመታዘዙ በእምነት አርአያ አብሳሪ ሆነ። አብርሃምም በተጠራ ጊዜ ርስት አድርጎ የሚወርሰው ዘንድ ወዳለው ሀገር ለመሄድ በእምነት ታዘዘ። ወዴት እንደሚደርስ ሳያውቅ ሄደ። በእምነትም ከሀገሩ ወጥቶ ተስፋ በሰጠው ሀገር እንደ ስደተኛ በድንኳን ተስፋውንም ከሚወርሱት ከይስሐቅና ከያዕቆብ ጋር ኖረ ብሎ ቅዱስ ጳውሎስ የአባቶቹን ውለታ በሃይማኖት የከፈሉትን ውለታ ይናገራል። ወዴት እንደሚሄዱ ሳያውቅ ውጣ ተባለ፣ ወጣ ብሎ የአባቱን የአብርሃምን ውለታ ይናገራል። መሰረት ያላትን ሰራውና ፈጣሪውን እግዚአብሔር የሆነላት ከተማ ደጅ ይጠኑ ነበርና ራሷም ሳራም መካን ሳለች ባረጀች ወራት ዘር ታስገኝ ዘንድ በእምነት ኃይልን አገኘች። ተስፋ የሰጣት የታመነ እንደሆነ ታምናለችና ብሎ
የሳራንም እምነት እግዚአብሔር ያደረገላትን መልካም ነገር በመጨረሻው ዘመን ዘር ማይቋጠርበት ወይ ደርቃ ባለችበት ማኅፀነ ለምለም ባልሆነበት የሴት ልጅ ወራ ጽጌ ወይንም አበባ የአበባ ዘመን በጠፋላት ጊዜ እንግዲህ ወርሃ ጽጌ ወርሃ አበባ የሚባለው እንግዲህ ፍሬ ለማሳየት የተዘጋጀ ነው ማለት ነው። በነገራችን ላይ ፍሬ ለማውጣት ፍሬ ለማፍራት የተዘጋጀው ነው ማለት ነው። ይሄ ግን በ50 ዓመት ድረስ ባለው ያበቃል ይባላል፣ በሳይንሱም ይታመናል። የሳራ እድሜ ግን 90 በሆነ ጊዜ ይስሐቅን ወለደች። በእምነት ነው ይሄን ያደረገችው ብሎ ቅዱስ ጳውሎስ ያመሰግናል። ስለዚህም ደግሞ በብዛታችሁ እንደ ሰማይ ኮከብ እንደማይቋጠር ባህር ዳር እንዳለው አሸዋ የነበሩ የሞቱ እንኳን ከመመለሱ ከአንዱ ተወለዱ ብሎ ቅዱስ ጳውሎስ ያመሰግናል ማለት ነው። ቀጥሎ እነዚህ ሁሉ አምነው ሞቱ፣ ተስፋቸውንም አላገኙ። ነገር ግን ከሩቅ አይቶ እጅ ነሱት ይላል። ከሩቅ አይቶ ተሳለሙ። ይህንን ድህነት ማለት ነው አዲስ ኪዳን ላይ እኛ ያገኘነው ድህነት ክርስቶስ ሰው ሆኖ የሚያድነውን ድህነት ከሩቅ አይቶ ተሳለሙት። በምሳሌ እያዩ በነቢያት ትንቢት እያዩ ከሩቅ አይቶ ተሳለሙት። እንደው መች ነው ይሄ ድህነት የሆነው እያሉ ይመኙ ነበር፣ ያዝኑ ነበር፣ ያለቅሱ ነበር። አብርሃም፣ ይስሐቅ፣ ያዕቆብ እነዚህ ትላልቅ ሃይማኖት መሰረቶች፣ የሃይማኖት አምዶች፣ ምሰሶዎች እነዚህ ተስፋ አድርገው ከሩቅ አይቶ ተሳለሙ። ይችን ድህነት አዲስ ኪዳን ላይ ያገኘነው ጌታችንም ተናግሯል። ብዙ ነቢያት ፈተው ይስሙ አንተ ሙዘት ወይ ሰሞለኩም ብፁዓት አዕይንቲክሙ ለርእዩ ወአዛኒክሙ ለሰምዕ ቅዱስ ማቴዎስ ወንጌል ምዕራፍ 3። ብዙ ነቢያት ይህን ቀን ሊያዩ ተመኙ፣ አላዩ። ሊሰሙ ተወደዱ፣ አልሰሙም። እናንተ ግን ያዩ ዓይኖች የሰሙ ጆሮች ብፁዓን ናቸው ብሎ አመስግኖቻል ጌታችን ሐዋርያትን። እና እንዲህ የሚሉ ግን በሀገራችን እንደሚሹ ያሳያል። ከእርሷም የወጣባት ሀገር ቢሹ ኖሩስ ወደ እሷም ሊመለሱ በተቻላቸው ነበር። አሁን ግን በሰማያት ያለችውን የምትበልጠውን ሀገር ተስፋ ያደርጉ እንደነበር ታወቀ። ስለዚህም እግዚአብሔር አምላካቸው ተብሎ ይጠራ ዘንድ በእነርሱም አያፍርም፣ ተስፋ ያደረግኳቸውን ሀገር አዘጋጅቶላቸዋልና ብሎ በቅዱሳን ይጠራ ዘንድ እግዚአብሔር አያፍርም። በአብርሃም አምላክ ቢባል እግዚአብሔር አያፍርም። የአብርሃም አምላክ የይስሐቅ አምላክ ቢባል አያፍርም። የዳዊት ልጅ ማረኝ አይደል ያለ ቅዱስ ማቴዎስ ወንጌል። የዳዊት ልጅ ማረኝ ሲል እኮ ተመልሶ ምሮታል። የዳዊት ልጅ ማለትን አያፍርም። አንዲት እናት 7 ልጅ ወለደች ቢባል ከሰባቱ አንዱ ብቻ ዶክተር ቢሆን የመጨረሻው ልጅ ዶክተር ቢሆን በመጨረሻው ልጅ የዶክተርና ሲባል ደስ እንደሚላት እግዚአብሔር የአብርሃም አምላክ ሲባል ደስ ይለዋል። ይሄ ሰዋዊ ገጽታ ሰጥተን የምናገረው አይደለም። እግዚአብሔር በቅዱሳን ይጠራ ዘንድ አያፍርም ብሎ ቅዱስ ጳውሎስ መናገሩን ተመልከቱ። አብርሃም እግዚአብሔር በፈተነው ጊዜ ልጁን ይስሐቅን ይሰዋ ዘንድ በእምነት ወሰደው። በይስሐቅ ዘር ይጠራላል ተብሎ ተስፋ ያናገርን እንደ ልጁ አንድያ ልጁን አቀረበው። እንግዲህ በይስሐቅ ዘር ይጠራላል ተብሎ ነበር እና አምላኬ በይስሐቅ ዘር ይጠራላል ብላል ነበር። እኔን ገድየው ዘር ሳይተላለፍ ሳይወልድ ገና አላለም። አብርሃም በእምነት አቀረበ ለእግዚአብሔር አንድያ ልጁ የሚወደውን ልጅ። እንግዲህ ኦሪት ዘፍጥረት ምዕራፍ 22 የምትወደውን ልጅን ሰዋለ። የምንወደውን ነገር እንዲሰዋ እግዚአብሔር ይፈልጋል። ምንድን ነው እኛ የምንወደው? እንቅልፍ ነው? ለእግዚአብሔር ሰው ፌስቡክ ነው? ለእግዚአብሔር ሰው ቲክታክ ላይ ተደቅኖ መዋል ነው? ለእግዚአብሔር መስዋዕት አድርገን ማቅረብ አለብን። ይህን ስናደርግ እግዚአብሔር በበጎ መዓዛ አድርጎ ይቀበልናል። እግዚአብሔርም ከሙታን ለይቶ ሊያስነሳው እንደሚችል አምኗልና። ይስሐቅን ሊሰዋ ሲሄድ እግዚአብሔር ከሙታን ለይቶ ሊያስነሳ እንደሚችል አምኗል። የአብርሃምን እምነት ያደንቃል። ስለዚህም ያው የተሰጠው መታሰቢያ ሆነለት። ያገኙትን ዘንድ ስላላቸው ነገር ይስሐቅ ያዕቆብና ኤሳው በእምነት ባረካቸው። ያዕቆብን በሚሞትበት ጊዜ ዮሴፍን ልጁን እንዳገኛቸው በእምነት ባረካቸው። በበትሩም ጫፍን ሰገደ። ዮሴፍን በሚሞትበት ጊዜ ስለ እስራኤል ልጆች ከግብጽ መውጣት በእምነት አሰበ። አጽሙንም ትተው እንዳይወጡ አዘዘ ብሎ እንግዲህ ይተርካል ማለት ነው። እንግዲህ ያዕቆብ በዮሴፍ ምክንያት ወደ ግብጽ ሀገር ይሰደዳል፣ እዛው ይሞታል። ከዛ በኋላ ዮሴፍና ሙሴ ዘመን ሲደርስ ሙሴ ከአሮን ጋር ተባብሮ እግዚአብሔር እንዳዘዘው አድርጎ ያወጣል። ሲያወጣ ግን የአባቶቹን አጽም በአሕዛብ ምድር በግብጽ ጥለው እንዳይመጡ የአባቱ ያዕቆብን የዮሴፍን እና ሌሎችንም አባቶችን አጽም በክብር ይዞ እንዲወጣ አደረገ ማለት ነው። እግዚአብሔር ትእዛዝ አዘዘ። ያንንም ሙሴ ተወጣ ማለት ነው። ሙሴም በተወለደ ጊዜ በእምነት 3 ወር በአባቱ ቤት ሸሸጉት፣ ሕፃኑም መልካም እንደሆነ አይተውታልና የንጉሥም ትእዛዝ አልፈሩም። ሙሴም ባደገ ጊዜ የፈርዖን ልጅ እንዳይባል በእምነት እምቢ አለ። እንግዲህ ተመልከቱ፣ የንጉሥ ልጅ መባል እኮ በንጉሥ ዙፋን መቀመጥን ነገ ላይ የሚያመጣ ነገር ነው።
ግን ሙሴ በእምነት ከንጉሱ ቤት እንጀራ ይልቅ ከእስራኤላውያን ጋር በረሃብ መሰደድን፣ መራብን፣ መጠማትን የመረጠ ለጊዜውም በኃጢአት ከሚገኝ ደስታ ይልቅ እግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። የክርስቶስ የመስቀሉ ተግዳሮት ከግብጽ ሀብት ሁሉ ይልቅ እጅግ የሚበልጥ ባለጠግነት እንደሚሆን አውቋልና ዋጋውን ተመልክቷልና የንጉሱንም ቁጣ ሳይፈራ የግብጽ አገር እምነትን ተወ። ከሚያዩ ይልቅ የማይታየውን ሊፈራ ወዷልና ቸነፈር በኩራቸውን እንዳያጠፋቸው በእምነት ፋሲካ እንዳደረገ ደሙን ረጨ ብሎ የቅዱስ ሙሴን ተጋድሎ ቅዱስ ጳውሎስ ይናገራል። አሁን የአባቶቹን ተጋድሎ መናገር ኃጢአት የሚመስሉ ትውልድ አለ። ኧረ የክርስቶስን ተናገሩ የሚሉ ሰዎች ይነሳሉ ማለት ነው። ይኸው ቅዱስ ጳውሎስ የአባቶቹን የአብርሃምን፣ የይስሐቅን፣ የያዕቆብን፣ የዮሴፍን የሌሎችም ደጋጋ አባቶችን ገድል እየተናገረ ነው ቅዱስ ጳውሎስ። እና ሙሴ ምን አይነት መልካም ነገር ጥሎ የማይታየውን እንደመረጠ፣ የሚታየውን ጥሎ የማይታየውን ክብር እንደመረጠ ቅዱስ ጳውሎስ በዚህ መልኩ ሮሜ መልእክት ምዕራፍ 11 ላይ ይናገራል። ቀጠለ ሮሜ መልእክት ምዕራፍ 22 ላይ 11 ከቁጥር 22 ላይ በደረቅ ምድር እንደሚሄድ የኤርትራን ባህር በእምነት ተሻገረ። የሙሴን ተጋድሎ ይናገራል። የግብፅ ሰዎች ግን ሲሞክሩ ሰጠሙ። 7 ቀን ካዞሩት በኋላ የኢያሪኮ ቅጽር በእምነት ወደቀ። ይሄ ድንቅ ነው በእውነት ለኢያሱ እግዚአብሔር ያደረገው። ዘራብም በእምነት ከሃዲዎች ጋር አልጠፋችም። እንግዲህ እቺ ሴት ዘማዊት ናት። ዘማዊት ሆና ቸርነትን አድርጋ ነበረ። ልክ ለሰለሞንና ካሌ የሚባሉትን ሰላዮችን ኢያሱ ልኮ ነበረ። እነሱን አስገብታ እንጀራ አብልታ አህዛብ